እስረኞች መጽሐፍ አንብበው ጨርሰው ሪፖርት ሲያቀርቡ የእስር ቅጣት ይቀነስላቸዋል። እንደዚህ ተባያው መምህር ነው የሚያደርጓቸው እና እንግዲህ ምንድነው በንባብ ምህረት የሚል ስያሜ የተሰጠውና አዲስ ፈጠራ ያለው ፕሮግራም ነው። ምንድነው የሚያደርጓቸው? እስረኞች በማንበብ የእስር ጊዜያቸውን እንዲያሳጥሩ ድል ይሰጧቸዋል። እስረኞች ውስብስብ ከሆኑ ሐሳቦች፣ ገጸ ባህሪያት እና ጭብጦች ጋር በመጋፈጥ እንዲሁም ደግሞ ስለ ዓለም ሰፋ ያለ አመለካከት ያገኛሉ ነው የተባለው። ገባ ሁሌ ዝርፊያ ማሰብ ይችላል። ሁሌ ጥፋት ብቻ ከምታስብ ዓለምን ሰፋ አርጋያት እንዲህ አይነትም ዓለም አለ ወይ ሰብለ ይያል እንዲህ ማፍቀር ይቻላል እንዴ ምናምን ይላል። እኔ ምን አሰብኩ መሰለህ መጽሐፍ ማንበብ ከሆነ ስራቸው ፈላስፋ እንዳይሆኑ ፈራለሁ። ውስጥና ሚስትየው ልጠይቀው ስትመጣና አስባ ፈላስፋ ታውቂያለሽ? ፈላስፋ የተቀደደ ሐሳብ የሚሰፋ እንግዲህ በዚህ ፕሮግራም መሰረት አንድ እስረኛ በአንባቢዎች ኮሚቴ ተቀባይነት ያገኘና በጥንቃቄ የተጻፈ ትንታኔ ሪፖርት ያቀረበበትን እያንዳንዱን መጽሐፍ ሲያጠናቅቅ ሪፖርት አቀርባለሁ። አንብቤዋለሁ ምናምን አትልም። አሁን ዝም ብለህ ትልቅ መጽሐፍ ይሄ አጨረስኩት አትልም። ሪፖርት ተንትነህ ታስረዳለህ። እዛ ጋር እንትን ዓለምን እንዲሆነ በዛብህ ግን ትክክል ነው ምናምን ይላል። ከአብራራ በኋላ ከቅጣቱ ላይ 4 ቀናት ቅናሽ ያገኛል። በጣም አሪፍ ነው።